አሁን እንግዲህ ማለት ነው እሱ እጅሽ ያለበት ይታይሻል? ያ እሺ ይታይሻል? ያ ይታየኛል። ስልኩ እኮ እኔ ጋ ነው እኮ። ከኔ ጋ ነው አላልኩሽም? ስልኩ ከአንቺ ጋ ነው። ይታይሻል ወይ ነው ያልኩሽ። እጅሽ ካለበት ጋር እነዚህን ፊደሎች መጀመሪያ ልቅም አድርገሽ ትይይና እያገለበሽ በኋላ ትልቁ ቁርአን መቅራት ትችያለሽ ማለት ነው። ደግሞ ይሄንን ለማስቀረት ዝግጁ ነኝ። ኦኬ አስቀራኝ። ተረጋጊ እኮ ተረጋጊ። ምን ያስደነግጥሻል? አትደንግጭ፣ ተረጋጊ። ስለዚህ ማለት ነው ይሄንን መጀመሪያ እንትኑን ፊደሉን ልቅም አድርገሽ ሁሉን እያገላበጥሽ ትይዥውና ማለት ነው። ከዚያ በኋላ ይሄንን ከያሽ በኋላ ትልቁ ቁርአን መግባት እንጀምራለን ማለት ነው። አሁን ቆይ ማን ነው? አንዴ ዌት ቆይ ሊስን ቱ ሚ። እኔ እኮ እያልኩ ያለሁት አሁን ከዚህ ጀምሬ ምን ብዬ ነው የምጀምረው? ይሄኛው ከላይ ያለው ምንድን ነው የሚለው? ከዚህ ምንድን ነው? ምክንያቱም ምንም ፊደላቶችን አላውቅም እና ከዚህ ጀምሬ አሁን ከላይ ያሉ ፊደሎች እዚህ ጋር ያሉት በአረንጓዴ እዚህ ጋር በቀይ ያሉት ምናምን ነገር እሱን አስጀምረኝና ከዛ በኋላ ይሄን አስቀራኝ። ከዛ በኋላ ይሄን ስጨርስ ደግሞ ኢንሻላህ ትልቁ ቁርአን ገባለሁ። ግን አሁን ይሄን አስቀራኝ ከላይ ጀምሮ ምን እንደሚል ማለት ነው። ጀዛኩሙላህ ኸይረን። ችግር የለውም። እኔ አስገባሻለሁ እስከምታከትሚ ድረስ እኔ ያለሁሽ። አውኪም ቁጭ ብለህ ልትማር ይገባሃል። ሌሎቻችሁን መቅራት የምትፈልጉ በውስጣዊ ይኸውልህ፣ ማኑ ፖለቲካ አትስራ እባክህ፣ አይጠቅመንም። እኛ የእምነት ሰዎች ነን። እንደዚህ አይነት ነገሮችን ይሄ የሆነ ዳርክ ሳይኮሎጂክን ይሄ ምን ሳይኮሎጂካሊነስ እና ይሄ ዳርክ ሜንታሊቲን ተወውና አሁን እኔ አስቀራለሁ፣ እኔ አስቀሪ ነኝ። ስለዚህ አንዴ ቆይ እባክህ አዳምጫለሁ። ስለዚህ የሚቀራ ሰው ከገባ ያን ሰው ለማስቀራት ዝግጁ ነኝ አልክ። ሀፊዛ ኦኬ ብላ ገባች። ስለዚህ ሀፊዛ ገባች አይደለም? ስለዚህ ሀፊዛ ስገባ ይሄው አልፋቤቱን ነው መጀመሪያ አደርሱል አወል ከሚለው ጀምርና ኡስታዝን አስገባቸው። ኡስታዝ ሲተባውን አስገባቸው። እሺ ኢንሻአላህ። ስለዚህ እዚህ ጋር አደርሱል አወል ከሚለው ጀምርና ይሄው ከዛ እኔ ለምሳሌ አደርሱል አወል የሚለውን አሳየውማ እንትናይ ለምሳሌ እሱን አነበብኩልህ። ይሄ አደርሱል አወል የሚለው ይሄ ነው። ከዛም በኋላ አንተ ደግሞ ትጀምርና ርዕሱን ታነብና ቢስሚላሂር ረህማን ረሂም ብለህ አደርሱል አወል ከዛም በኋላ ርዕሱን ይሄን ታነበዋለህ። ከዛም በኋላ ደግሞ ታስቀራለህ ማለት ነው። ምን ችግር የለውም። ይሄ ቀላል ነገር እኮ ነው። እሺ ኡስታዝ ሀሰን ሰላም ነው? ከኔ ጋር ጨርስ እባክህ። እኔ እኮ ልቀራ ነው የገባሁት። እንዴ ምን ሆነህ ነው? ተረጋጊ። አስቀራሻለሁ ብለህ ነው አይደል የገባሁት? እንደቀረው እሳቸውም ስለሚያውቁ ብዬ ነው። ምንም እኔን አስለምን አይደለም የፈለገሽውን ሰላሳ ድረስ በቃ ማነህ ስኬት አስወርደ በእናትህ ይልች። ለምንድን ነው የምታስወርደኝ? እንዳታስወርደኝ። ቅራሽ ለምንድን ነው የምወርደው? አቡኪ ለምን መሰለኝ ዜድ ቅራል ነው ፖለቲካ ነው የሚሰራ ያየው አልተማራች በዚህ ገብተው ብሎ እኛ ጀስት ሪስፔክት ለቤቱ ብለን በጣም በተረጋጋ መንፈስ ነው እያወራሁት የነበረው። አንደኛ ይቀደዳል አስተማሪያችሁ ነኝ አለ። ኦኬ መታስተምርም ከሆነ ጥሩ ቅራል ነው። እንትና ገባች እኔ አስቀራለሁ እንጂ አልቀራም አለ። ኦኬ የምትቀራው ልጅ መጣች ሀፊዛ ትባላለች እሷን አስቀራት አደርሱል አወል ብለህ አልነው። ሊናገር አይችልም ራሱ ጊዜ ነው የሚጨርስብን ራሱ ማለት ነው። ጀስት አሁንም የሚቀራ ከሆነ ይግባ ያንብብ፣ ካለበዚያ አዘርዋይስ ግን ፖለቲካ ነው ውሸታም ነው ራሱ ማለት ነው። አሊፍ በታን ማያውቅ ኡስታዝ አናውቅም እኛ ማለት ነው። ወይም ደግሞ እሱ ሌላ ተገልጾለት ከሆነ በህልም ምናምን እኔ አላውቅም ራሱ ማለት ነው። እና ይሄ በጣም ሲምፕል ነገር ነው። ህጻናት እንኳን የሚቀሩት ነው ቃይዳን ማለት ነው ራሱ። አንደኛ ነገር እሱን ያዙልኝ። ሁለተኛ ነገር ቤዚክ የሆኑ የኔን ትምህርቶች ነግሬዋለሁ። በዛ ትምህርት ላይ ጠያየቃለሁ የሚልም ከሆነ ይግባ አለቅ። ከውዳሴ ማርያም ከዳዊት ከዜማ ማለት ነው። ከአዘርዋይስ ግን በቃ ከዚህ ወዲህ ይሄ ልጅ ከዚህም በፊትም የሱራ ቤት መተን አውርተናል፣ ለማውራት ሞክሬያለሁ። ኦኬ የሚገባ ከሆነ ታንክስኩት፣ ካለበዚያ ነው ውዳሴ ማርያሙ ላይ እገባለሁ ከፈቀዳችሁ። የሳብኩት ነው አልገባም። እስኪ ሌሎቻችሁም ሳቡት። እኔ የሳብኩት ነበር መግባት አልፈለግም። ሳቡት። እሺ ሌሎቻችሁ ማንም ያስወረደው የለም መሰለኝ። ስኬት ካላስወረደው ማንም አላስወረደው። አይ በቃ ይኸው እየተሳበ አይደል? እያየው እኮ ነው። ሳብ ነው ሊገባ አልቻለም። በቃ እኔ ልበልላችሁ። ይልቁንስ ሀፊዛዬ እናመሰግናለን። መቅራት አልቻለም ሊትራሊ። እኛ ግን የተማርኩትን ትምህርት ምንም የሚያሳፍረኝ ነገር ስለሌለ በተማርኩትም ንግግር ደግሞ ስለማወቅ እንጠያይቅም ብየዋለሁ። ስለዚህ እንግዲህ አንደኛ ዲሲፕሊን የለውም እንዳያችሁት። ሁለተኛ ነገር ደግሞ እኔ ከእንደዚህ አይነት ሰው ጋር ራሱ ስለ እውነት ስኬትና የነዚህ ሪስፔክት ስላለኝ ከስር የሚማር ሰው ስላለ በሚል የውዳሴ ማርያም የሰኑ ላይ ሳይገባ እንዳትል
አቡኪ ሳይገባ እንዳትል። እኔ ራሴ የምጠይቀው ጥያቄ አለኝ። አሁን መምህር ላይ ብሎኛል። እኔ ደግሞ ሌላ ጥያቄ አለ። ለእሱ ጥያቄ አለ። ይጠይቀኛል፣ እጠይቀዋለሁ። እኔን አሁን ይጠይቀኛል። የፈለገውን የመምህር ከግዝ ውጭ የፈለገውን ይጠይቀኛል። የመምህርነት ሳይገባ እንዳትል፣ ሲገባ ነው። አንደኛ ማለት ነው እንደዚህ አይነት ነጋዴ፣ ልብ በሉ፣ በኦርቶዶክስ ስም ለኦርቶዶክስ ቤተክርስቲያን የተቆረቆረ የመሰለ ነጋዴ ለምንድን ነው የምታስወርደው? አሳዳችሁ ነው ቅስሙን መስበር ያለባችሁ። ይሄ ለቢዝነሱ ለሆዱ ለከርሳ ሰበርና መጀመሪያ ደጋግሜ የላኩለት ነው። አትዋሻሙና ታገሳ ሚውት አድርጊ። አንቺ ሪያና አንድ ሰው ሰበርና ሚውት አታርጉኝ። ሚውት ዝም በል አንተ። መጀመሪያ ለከት ይኑር፣ ለከት ይኑር። እንዳንተ አይነት እንዳንተ አይነቱ ማለት ነው። እኔ ማለት ነው እንደ በግ ነው የምነዳው፣ እንደ በግ ነው የምነዳው፣ እንደ በግ ገባ። የሊቃውንት ሀገር የሊቃውንት ስፍራ ያለው እንዳንተ አይነቱ ነጋዴ የኤልሳቤጥ አሽከር አዳምጥ። የኤልሳቤጥ አሽከር ገባ። ስለዚህ አንድ ህፃን ልጅን አግባኝ የምትል አንተ የእሱ አሽከር ነህ። አንተ አሁን ምን አለ መሰለኝ ይመስለኛል የተመለሰ ዝም በል አልኩህ። አሁን ለምጠይቅ ጥያቄ በአግባብ ትመልሳለህ። ስርዓት ያዝ፣ ስርዓት ይዘህ ስማ። መጀመር አሁን ትጠየቃለህ፣ ትመልሳለህ። ይኸው ዜሮ። ሙስሊም ነኝ ኡስታዝ ነኝ ያስቀራሉ አልክ፣ ዜሮ። አሁን ታስቀራታለህ አታስቀራትም? አንድ ጥያቄ ምንትን አንሳ። አንተ ብልህኝ አይደለም ማስቀራት፣ ስነ ስርዓት ያዝ። ልትመውቱኝ አይደለም የምታስገቡኝ። ዛኪ እንደ ሀሳብ እኔን አስቀራኝ። በቃ ዛኪ ቆይ ጠጥበልና ማነው አስቀራኝ? ምክንያቱም ስነ ስርዓት ሲጀመር ማለት ነው እንዲህ እያፈናችሁኝ አይደለም ማስቀራት። በቃ እሺ ማናቸው በውስጥ አውሪኝ አስቀራሻለሁ። አንተ ጋር ልጃጃል ነው ወይ መቅራት ከፈልክ ይኸው እዚህ ጋር አስቀራኝ በውስጥ። እዚህ ታዲያ ከማን ጋር ነው የምትጃጃዩ? ያጃጁልሽ። ስለዚህ ማለት ነው አሁን ማለት ነው እየሰማችሁ ነው አይደል? አይሰማም? ቆይ ማን በቃ ዝም በይ፣ በቃ ዝም በይ አንቺ። ዝጊ ቪዲዮ በቃ ዝጊ። አይችልም በቃ ዝጊ። በቃ አለቀ። መልስ እንዳትመልሽ፣ ሴት አንድ እንዳታነሱ። ቀጥታ ሀሰን ወንድሜ እንኳን ደህና መጣክ። ሀሰን ያወራዋል በጣም በተረጋጋ መንፈስ ስለሚያወራው። ሰላም፣ እንዴት ዋላችሁ? እንዴት አደራችሁ? እንዴት አመሻችሁ? ሰላም ነው ይመስገን፣ ፈጣሪ ይመስገን፣ እግዚአብሔር ይመስገን። ሱራፌል እንዴት ነህ? አለሁልህ። እግዚአብሔር ይመስገን። አማን ነው። እንዴት ነህ? ደህና ነህ? አለን። እግዚአብሔር ይመስገን። መኩ እንዴት ነህ? መኑ ሰላም ነው። እየተመወጥኩኝ ነው። ሀሰን ይቅርታ። ሰላም ነው። ደህና ነኝ። ሰላም ነው። ከሌላ ቤት እንገናኝ። እዚህ በጣም ነጻነት አጥቻለሁ። አብሽር፣ ነጻነት እንዲሰጡ አደርጋለሁኝ። ነገር ግን ነጻነት ደግሞ ሲሰጡና ማለት ነው እኔም ሆነ አንተ እንዲሁም ሌሎች ስነ ስርዓትና ግብረ ገብ ባለው መንገድ ብናወራ መልካም ነው እኮ። እኔ እናንተ እንተዋወቃለን፣ ብዙ ነገር አሳልፈናል። ሀሰንዬ ግን ማለት ነው እዚህ ላይ እየተመወጥኩ መከሬን እያየው ስለሆነ እንዴት ነው የማወራው እኮ። የምትመወተው እኮ ቆይ ተረጋጋ ስትባል እሺ በቃ ሚዩትህን ከያዝክ ከዛ በኋላ በስነ ስርዓት የሚያወራው ሰው ሲጨርስ ከዛ አንተ ታወራለህ። መጠያየቅ ነው። በሃይማኖተኛ ከሆንን ከአንደበታችን የሚወጣውንና ከአንደበታችን የምንናገረውን ነገር መጠንቀቅ ይጠበቅብናል። በዚያ ነው። እሺ አሁን ምንድን ነው ችግሩ? አሁን ያለውን ነገር እስኪ እንፍታው ከተባለ እንዴት እንፍታው ይሻል? አረ የሚፈታ ነገር ኑሮ አይደለም። አቡኪ ዲያቆን አቡኪ እኔ ዲያቆን ነኝ እያለ እኔም ዲያቆን ነኝ። እስኪ ዲያቆን ከሆነ እንወያይ፣ እንጠያየቅ የምትለዋን ነገር እየተወያየን ከዚያ ደግሞ ያው ታውቃለህ አንተና ሀሰን ያው እኔ በዚያ እንደነበርኩ ታውቃለህ። እዚያም ደውዬ ከኡስታዝ ጋር አገናኝቼ ነበር። ታስታውሳለህ ሀሰን? ከኢማሙ ጋር አገናኝቼህ ነበር። ተደዋውለን ነበር እኔ እናንተና ያኔ ብዙ ሰዎች ይከተሉ ነበር ምናምን። አሁን ላይ በቃ እስከ ሶሻል ሚዲያ ጠፍቼ ርቄ መጥቻለሁ። አሁን ደግሞ ነበርኩኝ ስል አይደለህም አልነበርክም፣ ምንም ቀን እዚህ አልተቀመጥክም እያሉ ክርክር አንስተው ነበረ። ጭራሽ ይኸው የመጀመሪያዋን ቀይዳ ከፍተው አሪፍ ባታሳን ነው እያሳዩኝ ያሉት ማለት ነው። እና እኔ ማስቀራት እችላለሁ፣ ችግር የለውም። መቅራት የምትችል ከሆነች አፊዛ አስቀራታለሁ፣ ጉድ የለም። ግን እንደዚህ እየተጨመኩ ሚውት እየተደረግኩ እያወረዱኝ እየሰቀሉኝ አይደለም።
ነፃነት ባለበት ቤት ከሆነ በደንብ መወያየት እንችላለን። ስላሴ ወይም ከሆነ በሁሉም መወያየት እንችላለን። ግን ከዚህ ላይ አይደለም። እየተሰቃይ እንደዚህ ምጥ እያደረጉ እንዴት ነው የማወራው? አብሽር አብሽር። ይሄ እንግዲህ ቲክቶክ ነው። ሰዎች አንዳንዴ እርስ በርሳችን ሚዩት እንደራረጋለን። ሚዩት ስንደራረግ ደግሞ ሚዩት እንድንደረግ በሚያደርገና አንደበታችን የሚወጣው ነገር ይሆናል። ገባክ አይደለ? አሁን በተጀመረው ጉዳይ ላይ ወንድም አቡበከር አልሐምዱሊላህ ሰልመዋል። ዲያቆን ነው የነበረው። አንተም ደግሞ የሆነ ጊዜ ላይ እስልምና ገብቶ ምን ብሎ ሙስሊም ሆነህ ነበረ። ከዛ ደግሞ አይ ብለህ ደግሞ ወደ ነበርክበት እምነት ተመልሰሃል። ይህንን እናከብርልሃለን። ከዛ ከነበርክበት እምነት ከእስልምና ከወጣ በኋላ ግን በዛ ጊዜ በእስልምና በነበርኩኝ ጊዜ እንደዚህ ነገሮችን ተምሬያለሁኝ። የማውቃቸውን ነገር መድማሬንና ባሳለፍኩት ጊዜ የተወሰነ እውቀት መጨበጤን። አረበኛ እውቀት ብሎ ማለት እኮ አረበኛ ፊደል መለየት እኮ በነበረ እውቀት ላይ ሌላ ነገር መጨመር ነው። ገባክ አይደለ? ይሄንን ነገር ቀርቻለሁኝ አንብቤያለሁኝ የምትል ከሆነ በቃ ያንን ያሳለፍከውን ጊዜ ማንበብክንና መማርክን ከዚህ ጋር ለሚጠይቁ ሰዎች በስነ ስርዓትና በግብረ ገብ ማሳየት ነው። ለምሳሌ ወንድማችን አቡበከር በነበረበት እምነት ውስጥ በጣም ትልቅ ቦታ ያለውና የዲቁናን ደረጃ ግዕዝን አብጠርጥሮ የሚያውቅ ነው። ገባክ አይደለ? አንተም አሁን ግዕዝን ታውቃለህ። ለምሳሌ አቡበከር ኦኬ፣ የመጣህበትን እምነት እንዴት ትገልጸዋለህ? ከተማርክ ተምርሃል፣ ካልተማርክ ደግሞ ምንም ችግር የለውም። በቃ አሁን አሳውቀን ነገር አናራዝም። ብዙ የምንወያየው ነገር ይኖራል። ቀጥል ሀሰን። እሺ መኖዬ ጀምር። በቃ ከዛ እኔ ደግሞ ጠይቀኛለህ። አመሰግናለሁ። እሺ ቀጥል። ቀጥል ያፊዛ ኖ ከምን ጀምር። አሁን የላዩ ይሄኛው እነዚህ ፊደላቶች ምንድን ናቸው? በአረንጓዴ የተጻፈው ምንድን ነው? በቀይ የተጻፈው ምንድን ነው የሚለውን ቅድሚያ ንገረኝና ከዛ ወደዚህ እንሄዳለን ይመስለኛል። ፊደሎችን ስታውቂያቸው እነሱን ታውቂያቸዋለሽ ወይ አይደለም? ታውቂያለሽ። ለሁሉም ፊደሎቹ የተጻፉት እነሱ ታች ያሉት ናቸው። እነሱን አወቅሻቸው ማለት ቀዩንም ከላይ ያለውንም ትልቁን ቁራንም ሁሉንም ታውቂዋለሽ። ስለዚህ ከሱ ጀምሪ። ቀጥይ። ማን እንዴት እንደሆነ ልንገርህ። ቆይ አቡኪ ባለፈው ቃይዳ መቅራት ፈልጋለሁ ስለው ቅድሚያ ይሄን አስተምርሻለሁ ብሎ እኔ ስላልተመቸኝ ነው። እና ዛሬ ደግሞ ቻንሱን ስላገኝ ይሄ የላዩን ሳትቀሪ እሱ የሚያስቀራሽ ከሆነ እሱ የኔ ልጅ ከሆንሽ የኔ ተማሪ ከሆንሽ እኔ በማስቀራሽ የአንተ ተማሪ ለመሆን እንዲህ እነዚህ መቅራት አለ ሀሰን፣ እነዚህ መቅራት አለብኝ አይደል? መጀመሪያ ነገር አንዴ ከዛሬ በኋላ በስልክ ተገናኝታችሁ በቴሌግራም ተገናኝታችሁ አይደለም የምታስተምራት፣ እያስተማርካት አይደለም። እኛም እሷም ሆነ እዚህ ጋር ያሉ ወገኖቻችን ክርስቲያኖች ሙስሊም ሆነ በነበርክበት ጊዜ እነዚህን ነገሮች አጥንተህ መማርክን ወይም ማጥናትህን ማሳያ ነው እንጂ እያስተማርካት አይደለም። ይህንን ነገር ልታውቀው ይገባል። ልማር ነው ያለችው ሀሰን፣ ልማር ፈልጌ ነው ብላኝ ነው። ኦኬ ስትማር ግን አሁን አንተ ግን ሙስሊም አይደለክም፣ ልታስተምራት አትችልም። ዛሬ እዚህ ጋር የተቀመጥነው ልታሳያት ነው። አቤት አቢቢ ከላይ ወደ ታችም ከጎን ወደዚህም እንደፈለግሽ ይቀራል። ጊዜ እየገደለብን ነው ያለው። እኔ የተማርኩት በጣም ጊዜ እየጠፋ እሱ እንትን ሊል ስላልቻለ እኔ ደግሞ ቤዚክ የተማርኩት ያለውን እልለታለሁ። ካናን ኦርቶዶክስ ና አይችልም። በቃ ታዛቢው 300 ከላይም ወደ ግራም እንደፈለግሽ ጠይቀኝ ያልኩሽ እኮ ነው። አሁን አረንጓዴ ያለውንና ከላይ ያለውን አንዴ ንገረኝና እንጀምር። በቃ እኮ እየነገርኩሽ ነው። ከታችም ወደ ላይም እንደፈለግሽ ጠይቂኝ ግን አልኩሽ። እነሱን ፊደሎች አረንጓዴውንም በዩ ቀዩንም ጥቁሩንም በዩ የምታውቂበት እነሱን ፊደሎችን ስታውቂ ነው። ስለዚህ መጀመሪያ ፊደሎችን ላሳውቅሽ፣ እወቂያቸው ፊደሎችን። በቃ ይኸውልህ፣ በቃ ሀፊዛ ይበቃል። በቃ እናመሰግናለን። መኩ አቡኪ የተጠየቀው ጥያቄ ካለ እሱም ብቻ መልስ። ልጠይቅህ አቡኪ አንዴ ቆይ ከናን አለ አይደል? ከናን አለ ኦርቶዶክስ ነህ። ፍትህ ለአንተ ነው። እሺ እንደው ኒውትራል ሆነ ቅድም ስታወራ ነበር። ኬና አለ ኬና ኦርቶዶክስ ነኝ ያልከው ልጅ አለ ወይስ ኔት ይዘ? በቃ ተወው፣ ችግር የለውም። ያው አይነቱ ልብ ይፈኛላልከም አቡኪ በቃ አንዴ ማን ነው ተረጋጉ። በቃ ስለዚህ እኔ አሁን ምለው ምንድነው ከሰኞ እስከ እሑድ የመጀመሪያ መጨረሻውን እልላቸዋለሁ። የሰኞን የመጀመሪያ መጨረሻ
የማክሰኞ መጀመሪያ መጨረሻ የሮብ ልጠይቅ አቡኪ ዘይክ የሐሙስ መጀመሪያ መጨረሻ ዓርብ መጨረሻ አቋ አንዴ መጠየቃችንም አቡኪ መኑ ቆይ ይሄን አቡኪ ካወራ በኋላ ጥያቄ ካለ ታነሳለታለህ። አንዴ ቆይ ቀጥላለህ። በቃ ኦኬ፣ አመሰግናለሁ። ከተሰማው ባርክኒ እግዚአብሔር የፈተነው አጽናኝ የማይሰረስተም ለምድን ወለ ተብራን ባርክኒ በከማርክ ይየለ ቅዱስ ኤፍሬም ወዳሴ ለእግዚአብሔር ማለት እኔ እኮ ያልጠየቅኩትን ነው እያለ ያለው ለአንተ አይደለም እየመለሰው። መኑ እባክህ ተረጋጋ። ለአንተ አይደለም፣ አንተ የጠየቀውን ጥያቄ አይደለም እየመለሰ ያለው። ቆይ አንዴ ከኬናን ጋራ ነው እያወራው ያለው። ኬናን እየሰማኸው ነው አይደል አቡኪን? ኦኬ ኬናን አይ ቲንክ ከነአን ችግር የለውም። ቀጥል ሀቢብ። በጽሁፍ እየመለስኩልህ እኮ ነው። በጽሁፍ እየመለስኩልህ ነው ዝም ብዬ። እሺ ከነአን እሺ ቀጥል አቡኪ። ባርክኒ እግዚአብሔር የፈተነው አጽናኝ የማይሰረስተም ለምድን ወለ ተብራን ባርክኒ በከማርክ ይየለ ቅዱስ ኤፍሬም ወዳሴ ለእግዚአብሔር ማርያም ድንግል ተብራ እግዚአብሔር በዕለተ ሰኑይ ፈቀደ እግዚእ ያግዕዝ ወለአዳም ሕዙነ ወትኩ ዘልቦ ያግቦ ሀበዘትካ መንበሩ ሰአሊ ለነ ቅድስት ብርሃን ዘበአማን ዘያበርህ ለኩሉ ሰው። የመጀመሪያው ፈቀደ ነው። ከዛ ብርሃን ነው። ብርሃን ዘበአማን ዘያበርህ ለኩሉ ሰብ ለለ ይነብር ውስጥ ዓለም እንተ ፍቅረሰ መጻይከ ውስጥ ዓለም ወኩሉ ፍጥረት ተፈሳ በምጽአትከ እስመ አዳንኮ ለአዳም እምሴተት ወረሰይካ ለሔዋን አጋዚ ተምጻይ ረሞት ወአብከነ መንፈሰ ልደት ባረክና ከም ስለ መላእክቲከ ሰአሊ ለነ ቅድስት ይልና ከዛም በኋላ የማክሰኞ ደግሞ ውዳሴ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነ በዕለተ ሰሉስ አክሊለ መክሕነ ወቀዳሚተ መድኃኒትነ ወመሰረተ ንጽሕነ ኮነ በማርያም ድንግል እንተ ወለደት ለነ ዘእግዚአብሔር ቃል ዘኮነ ሰብአ እንተ መድኃኒትነ እምድኅረ ኮነ ሰብአ ጥዩ አምላክ ፍጹም ኦቶ ወንተዘ ወለደት ወንዘ ድንግል እቲ መንክር ኃይለ ወሊዶታ ዘይትነገር ሰአሊ ለነ ቅድስት የመጀመሪያው ነው። ከዛም በኋላ የመጨረሻው ላይ ደግሞ ተፈሲ ኦ ማርያም እሙ አመት እስመ ለዘ ውስተ እዝንኪ ይሴብሕዎ መላእክት ወኪሩቤል ይሰግዱ ሎቱ በፍርሃት ወሱራፌል ዘእንበለጸረች ይሰፉ ከነፊሆሙ ወይብሉ ዝንቱ ውእቱ ንጉሠ ስብሐት መጽአ ይስረይ ኃጢአተ ዓለም በበየሳህሉ ሰአሊ ለነ ቅድስት ይላል። ከዛም በኋላ ውዳሴ ለእግዝእትነ ማርያም ድንግል ተብላ ዘይትነበብ በዕለተ ረቡዕ የረቡዕ የመጀመሪያው ላይ ኩሉ ሰራዊተ ሰማያት ይብሉ በጽይት አንቲ ሰማይ ዳግሜት ዲበ ምድር ሆተ ምስራቅ ማርያም ድንግል ከብካብ ንጹሕ ወመርዓ ቅዱስ ነጸረ አብም ሰማይ ወይረከበ ዘከመ ይፈና ወዋህዶ ወተሰባ ምኔኪ ሰአሊ ለነ ቅድስት የመጀመሪያው። የመጨረሻው ላይ የረቡዕ ሆህት እሰ ድንግል እቲ እንተ ወለደት ለነ መድኅነ እምድኅረ ወለደት ኪያሁ ነበረት በድንግልና ከመጥቃት ብሩክ ውእቱ ፍሬ ከርሥኪ ኦ ወላዲተ እግዚእ ዘመጽአ ወአዳነ እምእደ ጸላሄ ዘአልቦ ምሕረት አንቲ ፍጽምት ወርቅ ረከብኪ ሞገሰ በኀበ ንጉሠ ስብሐት አምላክ ዘበአማን ለኪ ይደሉ በይ ወኩርም ኩሎሙ እለ ይነብሩ ዲበ ምድር ቃል አብ መጽአ ወተሰብአ ምኔኪ ወአንሰሶ ምስለ ሰብእ እስመ መሐሪ ውእቱ ወመፍቀሬ ሰብእ አድኃነ ነፍሳቲነ በምጽአቱ ቅዱስ ሰአሊ ለነ ቅድስት ይላል ማለት ነው። ከዛም በኋላ የሐሙስ የመጀመሪያው ውዳሴ ለእግዝእትነ ማርያም ድንግል አምላክ ዘይትነበብ በዕለተ ሐሙስ ዕፀ እንተ ረአየ ሙሴ በነደሳት ውስተ ገዳም ወይጽቆ ይተዊ ትመስል ማርያም ድንግል ዘእንበላልክ ተሰባ ምኔሃ ቃል አብ ወያዋ እሳተ መለኮት ለድንግል እምድኅረ ወለደት ድንግልናሃ ተረክበ መለኮት የተወለጠ ኮነ ወልደ እጓለ እመሕያው አምላክ ዘበአማን መጽአ ወአዳነነ ሰአሊ ለነ ቅድስት ይልና የመጨረሻው ደግሞ የሐሙሱ ምንድን ነው? አሐዱ ዘእምቅድስት ሥላሴ ርእዮ ትሕትና ነጽነነ ሰማየ ሰማያት መጽአ ወአደረ ውስተ ከርሰ ድንግል ወኮነ ሰብአ ከማነ ዘእንበለ ኃጢአት ባህቲታ ወተሰብአ በቤተልሔም ወተወልደ በቤተልሔም ከመ ሰበው ነቢያት አድኃነነ ወቤዜወነ ወረሰነ ሕዝበ ዚአሁ ሰአሊ ለነ ቅድስት ይላል። የአርቡ ደግሞ ውዳሴ ለእግዝእትነ ማርያም ድንግል ተብላ ዘይትነበብ በዕለተ ዓርብ ውርቅ አንቲ የማነስ ወሩቅ ፍሬ ከርሥኪ ኦ ማርያም ድንግል ወላዲተ አምላክ ዘእንበላዕርግ ሰረቀ ለነ እምኔኪ ፀሐየ ጽድቅ ወአቅረበነ ታሕተ ክናፊሁ እስመ ውእቱ ፈጠረነ ይላል። እንትን በጣም ረዥም ነው። ስለዚህ ማርያም ድንግል ጸርህን ልዝለልና የቅዳሜ ላይ ልግባ። ውዳሴ ለእግዝእትነ ማርያም ድንግል ተብላ ዘይትነበብ በዕለተ ቀዳሚት ሰንበት ይላል። የመጀመሪያው ንጽሕት ወብርት ወቅድስት በኩሉ እንተ አቀፈቶ ለእግዚእ በረሃው ኩሉ ፍጥረት ይትየስሑ ምስሪያን ዘይጸርሑ ወይብሉ ሰአሊ ለነ ቅድስት ይላል። የቀዳሚቱ የመጨረሻ ተፈሲ ኦ ምልዕተ ጸጋ ድንግል ዘእንበላዕርግ ልዕልት ንጽሕት ክብረ ኩሉ ዓለም ብርሃን ዘይተተፈ መቅደስ ዘይትነስ በትረ ሃይማኖት ዘይትጸን ምስማኮሙ ለቅዱሳን ሰአሊ ለነ ሀበ ወልድኪ ኄር መድኃኒነ ይማረነ ይሳለነ ይስረይ ኃጢአተነ ሰአሊ ለነ ቅድስት ይላል። ከዛም በኋላ የእሑዱ ላይ ውዳሴ ለእግዝእትነ ማርያም ድንግል ወላዲተ አምላክ ውዳሴ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰንበተ ክርስቲያን ቅድስት ይልና የመጀመሪያው ተሰማይኪ ፍቅርተ ኦ ቡርክት እምአንስት አንቲ ውእቱ ዳግሚት ከመርዕንተ ትሰማይ ቅድስተ ቅዱሳን ውስቴታ ጽላተ ኪዳን አሰርቱ ቃላት ለተጽፋ በአጻይሁ ለእግዚአብሔር ቀዲሙ ዜናውያን ነቢያት እቲ ቀዳሚ ስሙ ለመድኃኒነ ኢየሱስ ክርስቶስ ተሰባ ምኔኪ ዘእንበለ ውላጤ ወኮነ አራቄ ለአዲስ ኪዳን በፊት ዘደሙ ቅዱስ አንጽሖሙ ለማህያን ወለሕዝብ ንጹሐን ሰአሊ ለነ ቅድስት ይላል። ከዛም በኋላ የመጨረሻ ላይ ለኪ ይደሉን የመጨረሻው ለኪ ይደሉም ኩሎሙ የሚለው ተፈሲ ላይ ማለት ነው።
ለኪ ደለም ኩሎም ቅዱሳን ተሰአሊ ለነ ኦ ምልዕተ ጸጋ አንቲ ታቢም ሊቃነ ጳጳሳት ወፈድፋድ ተከብሪም ነቢያት በኪ ግርማ ሬዝ የአቢም ግርማ ሱራፌል ወኪሩቤል አንቲ ዘበአማን መካህ ዘመድን ወሳሌተ ህይወተ ለነፍሳቲ ሰአሊ ለነ ሀበ እግዚእነ ኢየሱስ ክርስቶስ ወመድኃኒነ ኢየሱስ ክርስቶስ ያንጻነ በረስተ ሃይማኖት ውስታዊ ነዚያዊ ጸጋውን ነሳሎ ምሕረቱ ይስራ ኃጢአተነ በበዛህ ምሕረቱ ሰአሊ ለነ ቅድስት ብሎ ከሰኞ እስከ ውዳሴ እስከ እሑድ ያሉት የመጀመሪያና የመጨረሻውን ይህም ብያለሁ ማለት ነው። ስለዚህ ያው እንግዲህ ኪናን አለ። ከዛ ለኪናን ያልኩት ከዛ ከመኑ ጋር እንጠያየቃለን። እሱም ይጠይቀኛል፣ እኔም እጠይቀዋለሁ። ከውዳሴ ማርያም ኢስላማዊ መልሶች